ይሄ ባለሀብቱ ስሙ ማን ነው? እዚህ ሀገር ያለው ኢቴች ዴሊቨሪ ባለቤቱ ወልደ ጊዮርጊስ እግዚአብሔር እሱ ሰውዬ ካላስተዋወቀ ምናምን ነገር አለች። እሱ ከዛን ይሄ ልትተዋወቅ ትፈልጋለች። ኖ ሳርዬን ነው ልትተዋወቅ ትፈልጋለች። ሴትዮ ባለሀብት ናት። ልትተዋወቅ ትፈልጋለች። ሰውዬው እግዚአብሔር ይረዳው፣ እግዚአብሔር ያግዘው ሰው ነው። በቃ ገና ሲያያት ገና አይኑ ነገረው መሰለኝ፣ እኛ ያላየነውን አየ መሰለኝ። መጣ ሰላም አላት ምናምን። በቃ ከልጆቼ ጋር ነኝ እየተጫወትኩ ነው ቻው ብሎ ሄደ። እንዴ ምን ያንቀባራዋል? እኔ እኮ ልረዳው ነው ምን ምናምን ብላ ተናደደች። እኔ ደግሞ ምንም ማቆን እሱ የተገለጠለት አይን ምን አለ የዛ ጊዜ ተገልጦልኝ ቢሆን እሱ ወልደ ጊዮርጊስ እኮ ባለሀብት ሁለቱም እኮ እኔ ደግሞ ለሳሪ ሁለቱም እኮ ባለሀብት ናቸው። ለምን እሱ እንደዚህ ይሆንባታል? አንድ ላይ ሆኖ አይሰሩም እንዴ ምናምን አይነት ነገር ነው ሀሳቤ። ሁለት ባለሀብት ለነገሩ ደግሞ መለስ ብዬ ባለሀብቶች አይዋደዱም ራስ በራሳቸው ብዬ ተው ተናደደች። ለካ ወልደ ጊዮርጊስን ፕላን አድርጋለት ነበር በእኔ አጋጣሚ አግኝተው ገባሽ? ሳላር አበሻ እዛ ጋራ በዛ ፕሮግራም ተገኝታ ልጆቹን ስፖንሰር ቪዲዮ አለ ሁሌ እዚህ ቪዲዮ ላይ አለ። ሳራ ላበሻ ጋራ ከፀጉር ቤት ተነስቶ ቪዲዮ ተሰርቶ ምናምን ካሜራ ላይ መግባት አትወድም። እኔ ያው በቃ ችግር ስላለባት ነው ብዬ ማሰብ አይምሮዬን እኮ ደፍነዋለች። በቃ እኮ ሀብታም ነኝ፣ የኢትዮጵያ ጥሬ ስጋ ወደ ውጭ አመላልሳለሁ፣ እንደዚህ ጥሬ ስጋ የኢትዮጵያ ከብት ወደ ውጭ ልካለሁ አላለችሽም? አላለችም። ወደ ጥሬ ስጋ ልካለሁ ምናምን ብላ ወልደ ጊዮርጊስ ላይ የሆነ ፕላን አድርጋበት ነበር የዛ ጊዜ። አሁን እኮ ነው የሚገለጥልኝ። እሱ ደግሞ እግዚአብሔር የገለጠለት ሰው ነው። ሴትዮዋን ገና ሲያያት ሰላም ሰላም ብሎ ቻው አለ። በቃ እግዚአብሔር ይባረከው እንጂ አሁን የዛ ጊዜ ተዋውቋት ትንሽ ቆይቶ ቢሆን እሱም ላይ ኃይለኛ ፕላን አድርጋበት ነበር ፎር ሹር። አሁን ነው ሁሉ ነገር ግልጥለጥለጥ የሚልልኝ። እሱማ እኔ ራሱ ከእንትና ጋር አስታውቂ ባሌን ስራ ይጀምር እዛ አስታውቂ ብላይ ነበር ከብሩክ ጋር። እግዚአብሔር አተረፈው እንጂ እሱን ብሩክ ብላይ አባማም ይሄንን የምጽፈው በእርግጠኝነት ባሏ ነው። ገባሽ? በእኛ ተንተረሰው ሲምፕሊ ማግኘት ያገኛሉ። ገባሽ? እኔ እኮ ልረዳው ነው አለች ኢቴች ዴሊቨሪ። ስንት ሰው የሚረዳ ሰውዬ እኔ ልረዳው ነው እንዴ ምን እንደዚህ ያንቀባሯል ማለት። እሱ ደግሞ እግዚአብሔር አይኑን ገልጦለታል የዛ ጊዜ። ምን አለ የሱ አይን እንደተገለጠ እኛ አይን ተገልጦ ቢሆን ዛሬ እንዲህ አንሆንም ነበር። እኔ እኮ የትኛው ፊሊፒኒና አበሻ አንድ ቤት እየሰሩ አበሻዋ ቁርሷን ሳትበላ ሻይ ሳትጠጣ እንደ ጦስ ዶሮ እንዲህ ስትዞር ትውላለች። ቤት ስታጸዳ ስንት ቤት ስታጠብ ፊሊፒኗ 9 ጊዜ ትበላለች። 9 ጊዜ ያገኘችውን በቀን እሱንም ምሳ ሰዓት ከመድረሱ በፊት 9 ጊዜ ትበላለች። አፋቸው እንደ ገጠር ወፍጮ ቤት አያቋርጥም። ፊሊፒኖች ለራሳቸው በጣም ያቁበት። ሳይበሉ አይሰሩም። እነሱ አይሰሩም። እየሰሩ ራሱ በኪሳቸው የሆነ ነገር ይይዛሉ። በቃ መቋጠሪያ የላቸውም። ለዛ ነው። ከዛ ደግሞ ስራቸው የኛ ልጆች ሲያጸዱ መዳም አየችኝ አላየሽኝ ተንኮል እኮ የለባቸውም። የኛ ልጆች ብድግድግ አድርገው ነው የሚያጸዱት። መቤቴ ያቺ ፊሊፒኖስ እያለች እንደ አንዳንድ ሰዎች እንደኛ ሀገር ልጆች ነካ 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 አቧሯን ረገፍ ነው የሚያደርጉት። ያቁበታል። ይሄ እንደዚህ ላባቸው እስኪመጣ ድረስ አይሰሩ። እንደገና ምግብ ሲሰሩ እስከሁሉም አይነት ቅድሚያ እነሱ ቀማምሱ ዘጭ ብለው ነው የምታገኛቸው። የኛዎቹ ሳይበሉ እቺን ጨርሼ ሲሉ ምሳ ሰዓት ይደርሳል ቁርስ ሳይበሉ። ይስሚ አንተ ኮሜንት አንድ ነገር ተመችቶኛል። ከሳሙና ውጪ ሁሉንም ነው ጥርግ የሚያደርጉት ብላለች። ነው ብር አሮጠሽ ብር ላይ የምትሮጪው እና ምንድነው የምትፈልጊው? በቃ ግርማ ሞገስ አለው። ግርማ ሞገስ አለ ብር አይሆንም ሀቢብቲ። ኧረ ችግር የለውም። ዝም ብለሽ እሱን ዛቱን ነው የምትፈልጊው? ወላሂ
ታዲያ ሸህ መሐመድ ያሉልሽ አይደለ? ኧረ እዚህ ሸህ መሐመድ ይሄ ታጠበ ምን ያደርግልኛል? የተነጠቀ ሸህ መሐመድ ተሰልበዋል። ባለፈው ከዛ ሲዘላይቸው የሆነ እንትን ላይ ወጡ እንጥጥ አለ። ላ ኢላሃ ኢላላህ እነዚህ ቁርአን አልወዱ ነክቶ ነው። ትንሽማ ተሰልቧል። ወላሂ ልክ አይደለም ሸህ መሐመድ ሲዘሉ አላየሻቸው እና መዝለል መሰለብ ነው እንዴ? የሚያል ሰውዬ ሲዘል ተምድር ተነስቶ ቆሞ እኮ አይቼው አላውቅም እኔ ሸህ መሐመድ ይቆማል አይቆማል። ቆጮ ስትበይ ምን ይሰማሻል? ይቆጨኛል። ደግሞ ገና ቆጮ ስለምትላለች ቆጮ ሸቷት ያውቃል። ያልተጋገረ ሊጡ ሸቷት ይሆናል። ማሬ በቃችሁ እሺ። የተጋገረ ነው ግን አልወድም። ኦኬ ምትወጂውን ነገር ብቻ ክትፎ በልተሻል? ክትፎ በምን ትበይዋለሽ? ክትፎውን በዳቦ ወይስ በእንጀራ? በስላይስ። አዎ ዳቦ ነው። ስላይስ ብሬድ ዳቦ አይደል? በስላይስ ዳቦ ክትፎ ግን ለብለባት ፍቅርዬ። እንዶሚ ትወጃለሽ? አዎ እንዶሚ በማን ወጣሽ? ኡስማን የተጠየቀው ብር በጣም ጥቂት ነው። ከተጋገዝን በጣም ብዙ ነገር ማድረግ እንደምንችል ሁላችንም ልቦናችን ያውቃል። እንግዲህ ወደ 600 ሺህ ብር ወይም ደግሞ በሪያል 11 ነው 12 ሪያል ነው የሚባለው በሳውዲ ብር የተጠየቀው። ኡስማንን ለማገዝ ደግሞ ቃል በገባችሁት መሰረት በደሞዝ ሰዓት ይሁን ስላላችሁኝ እንግዲህ ዛሬ እሁድ ከዚህ ሰዓት ጀምሮ በዱባይ ሰዓት አቆጣጠር እኔ ቤት ኡስማንን እናግዘዋለን። ስለዚህ ቃል የገባችሁ ቃልም ያልገባችሁ ሁላችሁም ኡስማንን በማገዝ ካለበት ችግር እንድናወጣው ሁለተኛ ኦፕሬሽኑን እንዲያደርግ እንድንተባበረው ስል ጥሪን አቀርባለሁ። ሁላችሁም ታቆታላችሁ። ቪዲዮ በጣም ሲዘዋወር ነበር። ለምን አንረዳውም እያላችሁ ስትሉ የነበራችሁ ባይኖራችሁ በታብ በሼር በኮሜንት እንድታግዙን ያላችሁ ደግሞ የኢትዮጵያ 1000 ብር በመስጠት እንግዲህ ሁላችሁም ኡስማንን እንድትታደጉት ስል ጥሪን አቀርባለሁ። ሼር ኮሜንት ላይክ አድርጉልኝ እባካችሁ እንዳትቀሩ። እንደ ማዲያም ቤት አይተሽ እንደ ማዲያም ቤት 4 5 ፎቅ ልገነቢ ነው አላማሽ? ቆርቆሮ ህጋዊ ተሆነ በቂሽ ነው። ቆርቆሮ አላለችም። ነፋስ ነው ሸለቀው። ነፋስ ምን ያንቺ ቆርቆሮ የተለየ ነው። እናት አባቶቻችን በቆርቆሮ አይደል ነው ሳር ቤት ነው የሚሰሩት። አራዲያ ነፋስ ወስደዋል ቆርቆሮውን። እውነቴን ልንገርሽ እንግዲህ እንደ ማዲያም ቤት ፎቅ ገነባለሁ እያልሽ እድሜ ልክሽን ፏቄ እናንተ ተው። አንቺ ፎቅ አቅድሻል እንዴ? እስካሁን ቤት ያልሰራሽ ፎቅ ወረበልን ቆርቆሮውን በተሳካ ፎቁ ቀርቶ ምን ነው ምን አሸቢ ምንድነው? ላስመርቅ ነው ሰሞኑን አስመርቃለሁ ያልሽው ስራ ነው ዴዴብ ያሁን ቆርቤት አልኩኝ። እና የቱ ይሻላል አሁን? አንቺ ተመዲያን ቤት እና ማለት ሰልችቶኛል። ጠይብ ማለት በጣም ነው የሰለቸኝ። ኦኬ ማለት ወላሂ እነዚህ 3 ቃላቶች በጣም አስጠልተውኛልና የግሌ ስራ ፈልጋለሁ በእርግጠኝነት። እና ኤችዲ ዲሊቨሪ ሰውዬ ጋር አገናኝ። ኤችዲ ዲሊቨሪ በየቦታው ብሩን የሚረጨው ምን አለ ሰው ቢያረግኝ። ኧረ እኔ እንደው ታላህ ነው የምለምነው። ሲጀመር ኤችዲ ዲሊቨሪ ጋር አገናኝ እንዴ ምንም ብለሽ ማሬ። ኤች ዲሊቨሪ ምን ያርግ? ኤች ዲሊቨሪ የሚረዳው ለሚሰራ ሰው ነው ብሏል። እኔ እሰራለሁ እኮ በጣም ነው የምሰራው። እውነት እሰራለሁ። በጣም የስራ ሰው ነኝ። ግን ሁሉ ጊዜ በሰው ቤት የሰው ቤት ምንም አያልፍም። እድሜሽ ብቻ መገንጠል ነው ትርፋ ቢብቲ። እውነት አያልፍም። የወርድ የመወዝ ተቀብለሽ እንደው እንኳን ሊያልፍና ያረዲያት ይዋን ዙራ አይተሽዋል፣ አልፈሽበታል። አንቺማ ተርፎሽ ለፍቅረኛ ሁሉ ባጃጅ ገዝተሻል እንዴ? ታለፈ በኋላ የለም ሀቢብቲ ታለፈ በኋላ ቆጭቶሽ ነው። አንቺ እኮ ሞልቶልሽ ተርፎ እነዚህ ወንድምሽ አለ ጫማ እየሄደ ይሆናል ለፍቅረኛ ባጃጅ ስገሽ። አንቺ ዴዴ ታይ የኔ ብራዘሮች ማለት ነው ከኛ አይፈልጉም። ወላሂ ነው የምልሽ ከኛ አይፈልጉም። እና ፍቅረኛሽ ፈልጎ ነው
ፍቅረኛ ብቻ ነው። በብራዘሮች መንደት ነው። አባትሽ በሬ ሽጦ ላከሽ፣ አንቺ ለፍቅረኛሽ ባጃጅ ገዛሽልን። ለኔላ አንድ ወንድምሽ ገዝተሽልን በሆነ ዕቃሽን ማመላለሻ እንኳን አይጨክንም። አይፈልጉም፣ የኔ ወንድሞች አይፈልጉም። አይፈልጉም። እንዴት ነው ኢትዮጵያ ሰው የማይፈልገው? ልጅ አይፈልጉም፣ ወላሂ ከኔ አይፈልጉም። አረ ዝም በይ ዴባ፣ ዝም በይ። 30 የነጠጠ ሀብታም ቢሆን መከጀሉን አይለቅም። አለሙ ሁዲ ለራሱ ካንተው የኔ ሀብታም ናቸው እያልኩኝ ሳይሆን ጭንቅላታቸው ሀብታም ነው። ስለዚህ ከኛ አይፈልጉም። ጭንቅላቱ ዲያ የለም ማሬ፣ ጭንቅላቱ ዲያ የለም። ሞኝሽን ፈልጊ፣ አልሰጠሽም። እነዚህ የቦልካ ይሆን አሁን ያንንም አላስ